መኖሪያ ቤታችን ፍጹም ሰላማዊ መሸሸጊያችን ነው። ከውጭው ዓለም ግርግር፣ ከማያውቁት ሰዎች ጥርጣሬና ከክፋት ነገር ሁሉ ራሳችንን የምንጠብቅበት ብቸኛው መሸሸጊያችን ነው። ማታ ላይ ወደ መኝታ ቤቱ ገብተው የውጭውን በር በቁልፍ ዘግተው መጋረጃዎቹን ስበው መብራቱን ሲያጠፉ ፍጹም ደህንነት ይሰማዎታል። አሁን ሰላም ነኝ፣ ማንም ሊነካኝ አይችልም ብለው ያስባሉ። ነገር ግን ያሰቡት የደህንነት ቅጥር ሙሉ በሙሉ ውሸት ቢሆንስ? እርሶ በሩን ከመቆልፎ መብራቱን ከማጥፋቱ በፊት አንድ የማይታወቅ እንግዳ በጥላነት ተሸሽጎ መኝታ ቤቱ ውስጥ ገብቶ ቢሆንስ? ይህ በአስፈሪ ፊልሞች ላይ ብቻ የሚታይ የፈጠራ ታሪክ አይደለም። እንደ አውሮፓውያን አቆጣጠር ከ1980ዎቹ እስከ 1990ዎቹ አሜሪካን ለሁለት አስርት ዓመታት ያህል በፍርሃት ያናወጠ በሺዎች የሚቆጠሩ ሴቶችን እንቅልፍ የነሳ እውነተኛ መቅሰፍት ነው። እርሱ እንደ ሌሎቹ ወንጀለኞች እኩለ ሌሊት ላይ በሩን ሰብሮ ወይንም መስኮቱን አውድሞ አይገባም። ሰለባዎቹ ሳይመጡ ገና ፀሐይ ሳትጠልቅ በሮች ሳይቆለፉ በቀን በዝምታ ሾልኮ ይገባል። ዓላማው አንድ ብቻ ነው፤ ቀጥታ ወደ መኝታ ቤት በመሄድ ከአልጋ ስር ወይም ከቁም ሳጥን ውስጥ ጨለማ ውስጥ መደበቅ። ሴቶቹ ከውጭ መጥተው ተጫውተው መብራቱን አጥፍተው አልጋቸው ላይ ጋደም እስኪሉ ድረስ ለሰዓታት ትንፋሹን ሰብስቦ በአልጋቸው ስር ይጠብቃቸዋል። ይህ ሰው ቶሚ ሊን ሴልስ ይባላል። ዛሬ በየስቴቱ እየዞረ በጥላ ውስጥ አድብቶ ጥቃት የሚያደርስ የነበረ የዚህ ውስብስብ ወንጀለኛ ታሪክና የተዘረጋበትን ወጥመድ ዝርዝር ታሪክ እንመለከታለን። አብራችሁን ቆዩ። ቶሚ ሊን በሕግ አስከባሪዎች ዘንድ ዘ ኮስት ቱ ኮስት ኪለር ወይንም ዘላኑ አዳኝ በሚል ስም ይታወቃል። ቋሚ አድራሻ፣ ቋሚ ሥራ ወይም ቋሚ የመኖሪያ ቤት አልነበረውም። የጭነት መኪናዎችን በረጅም ጉዞ ማሽከርከር፣ አልፎ አልፎ ደግሞ በባቡር ላይ በድንበር እየተሳፈረ ከአንዱ የአሜሪካ ጫፍ ወደ ሌላው መጓዝ የዕለት ተዕለት ሕይወቱ ነበር። ይህ ዘላን ባህሪው ለወንጀል ሥራው ፍጹም ምቹ ሁኔታን ፈጠረለት። ዛሬ ቴክሳስ ውስጥ ወንጀል ይፈጸማል። የዚያ ስቴት ፖሊስ ገና መርማሪ ቡድን አዋቅሮ ፍንጭ መፈለግ ሳይጀምር እሱ በባቡር ተሳፍሮ ሚዙሪ ወይም ኢሊኖይስ ስቴት ደርሳል። በወቅቱ የስቴት ፖሊሶች የጣት አሻራ መረጃ በፍጥነት የሚለዋወጡበት የተማከለ ሰፊ የዲጂታል መረብ ስላልነበራቸው በአንዱ ስቴት የሚፈጸመውን ወንጀል ከሌላኛው ስቴት ጋር ማገናኘት ፍጹም የማይቻል ህልም ነበረ። የሴልስ የሥራ ስልት እጅግ ትዕግስተኛና ሰይጣናዊ ነበር። በአንድ ከተማ ውስጥ ሲዘዋወር መኖሪያ ቤቶችን በረጅም ርቀት ያጠናል። በተለይ በከተማ ዳርቻ ላይ ያሉ ቤቶች ሴቶች ብቻቸውን የሚኖሩባቸውን ወይንም ጥበቃቸው አነስተኛ የሆኑ ቤቶችን ይለያል። ሴቶቹ ለሥራ ወይም ለገበያ ከቤት ሲወጡ ብዙውን ጊዜ የጀርባ በር ወይም የመስኮት መቆለፊያ ሳይዘጉ የመሄድ ልምድ እንዳላቸው ያስተውላል። ሰዎቹ ከቤት መውጣታቸውን ሲያረጋግጥ በቀትር ፀሐይ ያለምንም ፍርሃት በሩን ከፍቶ ይገባል። ቤቱን አይዘርፍም፣ ውድ ዕቃዎችን አይነካም። ቀጥታ የሚሄደው ወደ መኝታ ቤት ነው። እዚያም አልጋው ስር ያለውን ጠባብ ክፍተት ይመረምራል። ሰውነቱን አሳንሶ ከአልጋው ስር ይገባና ፍጹም ጸጥ ይላል። እዚያ ጨለማ ውስጥ ሆኖ ሰዓታትን ይቆጥራል። እንደ አውሮፓውያን አቆጣጠር በ1990ዎቹ አጋማሽ በአንድ ሞቃታማ የቴክሳስ ምሽት ሜሪ ከተባለች ወጣት ሴት ቤት ውስጥ የተከሰተው ክስተት የዚህን ወንጀለኛ አስፈሪነት በጉልህ ያሳያል። ሜሪ ከጓደኞቿ ጋር እራት በልታ ዘና ብላ ከምሽቱ 5 ሰዓት አካባቢ ወደ ቤቷ ተመለሰች። ቤቷ ልክ እንደወጣችበት ነበር። ምንም የተቀየረ ነገር የለም። ሻወር ወስዳ የምሽት ልብሷን ለብሳ የመኝታ ቤቷን መብራት አጠፋችና አልጋዋ ላይ ወጣች። ክፍል ውስጥ ፍጹም ጨለማና ጸጥታ ሰፈነ። ሜሪ ቀስ እያለች ወደ ጥልቅ እንቅልፍ ውስጥ መሄድ ጀመረች። ከሌሊቱ 8 ሰዓት ከ30 አካባቢ ግን ከአልጋዋ በታች እንግዳ የሆነ ድምፅ ሰማች። የሆነ ነገር ምንጣፉ ላይ ሲርመሰመስ። መጀመሪያ ላይ አይጥ ወይም በረሮ መስሏት ዞር ለማለት ሞከረች። ነገር ግን ፍጹም አልቆመም። ይልቁኑ ከአልጋው ስር ከበድ ያለ ሰፋ ያለና የሰውን ትንፋሽ የሚመስል በግልጽ መስማት ጀመረች። የሜሪ አካል በድንጋጤ በረደ። በክፍል ውስጥ ማንም የለም ብላ ብታስብም
አሁን ግን ከአልጋዋ ጥቂት ኢንች ብቻ ርቆ በታችኛው ጨለማ ውስጥ ሌላ ሰው እንዳለ ሙሉ በሙሉ አረጋገጠች። ልቧ በደረቷ ውስጥ ሊፈነዳ ደረሰ። ስልኳን ለማንሳት ወይንም መብራቱን ለማብራት እጇን ወደ አልጋው ጠርዝ ስትሰነዝር ድንገት ከአልጋው ስር አንድ ትልቅ በላብ የተሸፈነ ጠንካራ እጅ ወጣና የሜሪን እግር በኃይል ጨበጠው። ቶሚ ሊን ከአልጋው ስር ተስቦ ወጣ። ሜሪ ለመታገልና ለመጮህ ብትሞክርም ለሰዓታት መኝታ ቤቷ ውስጥ ተደብቆ ጉልበቷንና እንቅስቃሴውን ሲያጠና የነበረው ይህ ጭራቅ ጥቃቱን ፈጸመ። ጥቃቱን አድርሶ ተጎጂዋ ራሷን እስክትስት ድረስ ከደበደባት በኋላ ያለምንም ፍርሃት በሩን ከፍቶ በሌሊት በጨለማ ውስጥ ተሰወረ። በማግስቱ መርማሪዎች ወደ ስፍራው ሲመጡ ግራ ተጋቡ። የቤቱ በሮችና መስኮቶች አልተሰበሩም። ወንጀለኛው እንዴት ሊገባ ቻለ? ፖሊስ በወቅቱ የገመተው ይህ ሰው ተመሳሳይ ቁልፍ አለው ወይንም መናፍስት ነው ብሎ ነበር። እውነተኛው መልስ ግን መርማሪዎቹን ጭምር በአስፈሪ ድንጋጤ የሚጥል ነበር። እርሱ ሜሪ ወደ ቤቷ ከመግባቷ ከ3 ሰዓታት በፊት አልጋዋ ስር ተኝቶ ነበር። ይህ በየስቴቱ እየዞረ በአልጋ ስር የመደበቅ ሽብር ለዓመታት ቀጠለ። ሴልስ ከ20 በላይ ሴቶችና ሕፃናትን በአሰቃቂ ሁኔታ መግደሉንና በደርዘን የሚቆጠሩትን ማጥቃቱን ፖሊስ ደርሶበታል። ነገር ግን እንደ አውሮፓውያን አቆጣጠር በ1999 ማገባደጃ ላይ የዕድል መንገዱ ተዘጋ። በቴክሳስ ግዛት አንዲት ትንሽ ታዳጊ መኝታ ቤት ውስጥ ገብቶ ጥቃት ከፈጸመ በኋላ በሕይወት የተረፈችው የ14 ዓመቷ ኬቲ ቶውማን የተባለች ጀግና ልጅ የወንጀለኛውን የፊት ገጽታ ለፖሊስ በዝርዝር አስረዳች። ፖሊስ ምስሉን በመላው አሜሪካ በሚገኙ የቴሌቪዥን ጣቢያዎችና የጭነት ማቆሚያ ላይ በተነ። ብዙም ሳይቆይ በአንድ ትንሽ ከተማ ውስጥ አንድ አሽከርካሪ ሴልስን ለይቶ በማሳወቁ ፖሊስ በቁጥጥር ስር አዋለው። ቶሚ ሊን ፍርድ ቤት በቀረበበት ወቅት ዳኞችንና የሕዝቡን አእምሮ ያደማው የእርሱ ፍጹም ቅዝቃዜና ኩራት ነበር። በምርመራ ክፍል ውስጥ ተቀምጦ ያለምንም ጸጸት እየሳቀ በየሄድኩበት ስቴት ሁሉ በሮች ክፍት ሆነው ሳገኛቸው መጋበዜ እንደሆነ አውቃለሁ። እኔ ወደ መኝታ ቤት ስገባ የሚሰማኝ ስሜት ልዩ ነው በማለት ተናገረ። የወንጀል ስነ ልቦና መርማሪዎች እሱን በታሪክ ካዩአቸው ፍጹም ጨካኝና ስሜት አልባ ሳይኮፓዝ ሲሉ ፈረጁት። እንደ አውሮፓውያን አቆጣጠር በ2014 ዓ.ም ይህ በአልጋ ስር ሽብር ይዘራ የነበረው ጭራቅ በቴክሳስ ግዛት በሞት ቅጣት ከዚህ ዓለም ተሰናበተ። የቶሚ ሊን ታሪክ ዛሬም ድረስ በአሜሪካ የወንጀል ታሪክ ውስጥ ትልቅ ጠባሳ ጥሎ ያለፈ ነው። እሱ ሰዎችን ያስተማረው አንድ ትልቅና መራራ እውነት አለ። ሁልጊዜ ማታ ከመተኛታችን በፊት የውጭውን በራችንን መቆለፍ ብቻ በቂ አይደለም። መብራቱን አጥፍተን አይናችንን ከመጨለማችን በፊት ከአልጋችን በታች ያለውን ጨለማ በደንብ መፈተሽ እንዳለብን ያስደነገገ በጥላ ውስጥ የኖረ እውነተኛ ጭራቅ ነበር። ስለተከታተላችሁን እናመሰግናለን።